ሚስተር ወርልድ ካፕ ኪሊያን ምባፔ ይለያል። ዘ ዲክታተር ወርልድ ካፕ ኦል ታይም ቶፕ ስኮረር ላይ ያገባቸውን ጎሎች 22 አደርሷል። ከሊዮኔል ሜሲ በአንድ ጎል ከፍ ብሎ ተቀምጦ የኦል ታይም የወርልድ ካፕ ቶፕ ስኮረርን እየመራ ነው። ወርልድ ካፕ የሱ ስቴጅ ነው። በዚህ ዓለም ዋንጫ ደግሞ ያገባቸውን ጎሎች 10 አድርሷል ከሊዮኔል ሜሲ በሁለት ጎሎች ከፍ ብሎ። ምን አይነት ተጫዋች ነው! መረሳት የሌለበት ነገር እኮ አለ ስለዚህ ልጅ። ገና በ19 ዓመቱ ሀገሩን ፈረንሳይ ነው የዓለም ዋንጫን አስበልቷል። ፋይናሊስት ነበር 2022 ላይ። በዚህ ወርልድ ካፕ ደግሞ ተመልከቱት የዓለም ዋንጫን የታፕ ስኮረር የምንጊዜም ተቆጣጠረው። ሊዮኔል ሜሲ ነገ 2 ጎሎችን ካላገባ ንጉሱ ኪሊያን ምባፔ የወርቅ ጫማውን ይወስዳል። ምን አይነት ተጫዋች ነው ይሄ ልጅ! እኮ ከዚህ በላይ ይገባዋል። ለምን ቻምፒየንስ ሊጎች መጠራረግ ምናምን ይገባዋል። ድንቅ የሆነ ተጫዋች እኮ ነው። ለኔ በጣም ወንዱ ኪሊያን ምባፔን ባይዘው ከሊዮኔል ሜሲ ባይበልጥብኝም፣ ነገር ግን ሊዮኔል ሜሲ ነገ 1 ጎል እንኳን አግብቶ ቢወጣ ከኪሊያን ምባፔ ጋር እኩል ይሆናል። ነገር ግን ኪሊያን ምባፔ ከዚህ በኋላ 2 የዓለም ዋንጫዎችን መጫወት ይችላል። ገና 27 ዓመቱ 2 የዓለም ዋንጫዎች ጥንቅቅ አድርጎ ይጫወታል። የኦል ታይም ወርልድ ካፕ ታፕ ስኮረርን የኪሊያን ምባፔ መሆኑም አይቀርም። ሊዮኔል ሜሲ ይሄ ሪከርድ እንደሚሰበርበት እርግጠኛ ነኝ፣ እኩል እንኳን ቢሆኑ ዘንድሮ። ሚስተር ወርልድ ካፕ ዋው! ኪሊያን ምባፔ የምር በጣም አስፈሪና አስደናቂ ተጫዋች ነው ኪሊያን ምባፔ። በዓለም ዋንጫ ታሪክ የምንጊዜውም ከፍተኛ ጎል አስቆጣሪ ሆኗል። 22 ጎል ላይ ደርሷል በጠቅላላው። በዚህ መድረክ ደግሞ 10ኛ ጎሉ ነው። ታስታውሳላችሁ 22 ላይ በ8 ጎል ከፍተኛ አስቆጣሪ ነበር። በዚህኛው መድረክ ይሄ እድል አለው። ምክንያት 1 ሊዮኔል ሜሲ ሃትሪክ ካልሰራ፣ ምክንያት 2 በጋራ ደግሞ ሊዮኔል ሜሲ 2 ካስቆጠሩ ሁለቱም በጋራ ኮከብ ጎል አስቆጣሪ መሆን ይችላሉ። ኪሊያን ምባፔ በዛሬው ጨዋታ 2 ጎል አስቆጥሯል። ቡድኑ ተሸንፏል። ዴሾ የመጨረሻ ጨዋታ ነበረ ለኪሊያን ምባፔ። የዚህኛው ዓለም ዋንጫ የመጨረሻ ለፈረንሳይ ብሔራዊ የመጨረሻ ጨዋታ ነበር። ተጫዋቹ 2 ጎሎችን አስቆጥሯል። የመጀመሪያው አጋማሽ ፍጹም ደስ ማይል ነበር። ሁለተኛው አጋማሽ የነበረው መነቃቃት አስደናቂ ነው። ኤምባፔ በ3 የዓለም ዋንጫ ብቻ የጎሉን መጠን ወይም ቁጥር 22 አድርሷል። በአሁኑ 10፣ ባለፈው የዓለም ዋንጫ 8 ዋንጫ ፈረንሳይ ባሸነፈችበት 2018 የዓለም ዋንጫ ላይ ደግሞ 4 ጎሎችን አስቆጥሯል 22። ይሄ ተጫዋች ምናልባት ካሁን በኋላ 2 የዓለም ዋንጫ ቢጫወት ይሄን ቁጥር እስከ 35 ወይም ከዛ በላይ ሊደርሰው ይችላል። ማንም ላይ ደርስበት የሚችልበት አጋጣሚ ይፈጠር ይሆናል። ነገ ሊዮ ሜሲና አርጀንቲና ከስፔን ጋር እስከሚኖረው ጨዋታ ድረስ የኮከብ ጎል አግቢነቱን የምንጊዜውም ሆነ የዚህን መድረክ እንደያዘ ይቆያል። ሊዮ ሜሲ 1 ጎል ካስቆጠረ በጠቅላላው የምንጊዜውም 22 ይሆናሉ። ሊዮኔል ሜሲ 2 ጎል ካስቆጠረ የዚህኛው ውድድር የጋራ ተሸላሚዎች የጠቅላላው ደግሞ ሊዮ ሜሲ ይሆናል። ሊዮ ሜሲ ሃትሪክ ከሆነ የጠቅላላውም የዚህኛውን ውድድር የሚወስድ ይሆናል ማለት ነው። ፋሚሊ ወርልድ ካፕ 2ኛ ስም የሚኖረው ከሆነ ኪሊያን ነው መባል ያለበት። የኪሊያን ወዳጆች በመጀመሪያ ቪዲዮን ኮፒ ሊንክ ፖስት ላይ በማድረግ ጀምሩት። ይሄ ነገር በጨዋነት ብትመልሱ ደስ ይለኛል። አሁን ቻምፒየንስ ሊግ ሚስተር ቻምፒየንስ ሊግ ምናምን ሲያርሰበ ንጉሱ እንደሚባለው ሚስተር ወርልድ ካፕ መባል ያለበት ብዬ አስባለሁ ኪሊያን። ምክንያቱም ብዙ ነገራቶች ወደሱ ያደላሉ። ዓለም ዋንጫ ሲነሳ ከማንም ተጫዋች በፊት ቀድሞ ስሙ እሱ ሊነሳ ይገባል ብዬ አስባለሁ። ሜሲ ይነሳል ታንሱት ትችላላችሁ፣ ግን ሜሲ እነሱ አንድ አይደሉም። በስኪል አይደለም ሰዎች ስታቱ ምናምን ነው የምላችሁ። ሜሲ የዓለም ዋንጫ ሲያነሳ ስንት ዓመት እንደነበር ታውቃላችሁ? 35 36 ካልተሳሳትኩ። ይሄ ልጅ በ19 ዓመቱ ነው 3 የዓለም ዋንጫ ተጫውቷል። በሁለቱ ፋይናሊስት ነው። አንዱን አንስቷል። በ3ኛው ነው አሁን የደረጃ መጫወት ይቻላል። የሚገርማችሁ ነገር 4ኛ ሆኖ የጨረሰው ሁሉ ነገር ለሀገሩ ላይ ሲሆን ይለያል። እና ይሄ ልጅ የወርልድ ካፕ ኒክኔም ኪሊያን ነው መሆን ያለበት። ይሄ እኔ ስለምወዱ ምናምን አይደለም፣ አገሩ ላይ የተለየ ነገር ስላለው ሚስተር ኪሊያን ይሄ ቻምፒየንስ ሊግ ይሄ ወርልድ ካፕ ነው መባል ያለበት። እንዴት ከሜሲ ጋር እኔ አሁን በስኪል አይደለም፣ ምክንያቱም አውቃለሁ ብዙ ነፍጫላ እንደላይ ይቻላልና ኮመንት ላይ እንደዛ እንዳታወዳድሩት። ይሄ ልጅ በዓለም ዋንጫው ላይ ከሱ የተሻለ ስም ሊጠሩ የምትችሉ ተጫዋች አለ ብዬ አላስብም። ይሄ ደግሞ ቀጣይ ዓመት ይሄ ቀጣይ ዓለም ዋንጫ ላይ የመድገም ቻንስ አለው። ስለዚህ ከሱ ውጭ ዓለም ዋንጫ ሲነሳ ወደ ጭንቅላታችን ሊመጣ የሚችል ተጫዋች አለ ብዬ አላስብም። እስቲ ይሄ የኔ ስሜት ነው የተሰማኝ ነው። እናንተ ደግሞ የተሰማችሁን ኮመንት ላይ አስቀምጡ። ግን ዓለም ዋንጫ መጠሪያ ካላት ሌላ ኪሊያን ነው። ከሱ ውጭ ሊጠራ የሚችል ተጫዋች አለ ብዬ አላስብም። የተሰማችሁን ኮመንት ላይ አስቀምጡ። ለማንኛውም ቪዲዮውን ኮፒ ሊንክ ፖስት ላይክ ማድረግ እንዳይረሳ።
ኪሊያን ምባፔ የምንጊዜ ዓለም ዋንጫ ግብ አስቆጣሪ መሆን ይችላል፣ ግን ለሊዮኔል ሜሲ አራለ ለቃለኝ ካለም በውጪ ግን የአሁኑ ዓለም ዋንጫ ላይ ጎልደን ቡት ለመጨረስ ነው አይ ቲንክ የሊዮኔል ሜሲ ትልቁ ዓላማ ሊሆን የሚገባውና እሱ ላይ ለመጨረስ የሚጠበቅበት ምንድነው ነው። አሁን የሚታየው ነገር ምን አለ መሰላችሁ? ዓለም ዋንጫ ጎልደን ቡት ላይ ታይ ከተደረገ አሁን ለምሳሌ ነገ ሜሲ 2 ጎል አስቆጥሮ ቢወጣ 90 ደቂቃውን ጮቶ ማለት ነው ምን ውስጥ ችግር ውስጥ እንደሚገባ ልንገራችሁ። 2 ጎል አግብቶ ቢሆንም እኩል ባረግ ቢችልም 10-10 ላይ አሲስት እኩል ናቸው 4-4 ከአሲስት በኋላ ምን እንደሚታየው ደቂቃ ደግሞ እንደነገርኳችሁ አይ ቲንክ ሜሲ 620 ደቂቃ ነው ጮቶ ኪሊያን ምባፔ ደግሞ 698 ይጋሉ ቅድም ሲያወሩ ነበር። ኢንተረስቲንግ ሆነ ነው ላመጣላችሁ ፈለግኩትና ሜሲ ሙሉ ደቂቃ ይጮታል ያው ብለን ነው የምናስበው 80-10 710 ያደርገዋል ማለት ነው። ተጨማሪ ደቂቃ ሰጥቶት ሜሲ 2 ጎልን ቢያገባ ኪሊያን ምባፔ ጎልደን ቡቱን ይበላል ማለት ነው። ስለዚህ ለሜሲ የሚያስፈልገው ምንድነው ወይ 2 ጎልና 1 አሲስት ከስፔን ጋር ወይ ደግሞ ሃትሪክ መስራት ይችላል። ያ በቃ እንደሱ አይነት ነገሮች ከሰራ ነው 2 ጎል ግን ግዴታው ነው አትሊስት ማለት ነውና ፖሲብል ነው። እናንተ ኮሜንት ማስቀመጣችሁ ዳርሱ ሜሲ ያደረገው ባይባልም ለመናገር ሃትሪክም ሰርቶ ሊገላገሉ ይችላል። ነገር ግን ስፔን እንደሚታወቁ ምን እዚህ ዓለም ዋንጫ ላይ በጣም ጠጣር ሆነዋል። ሮድሪ ደግሞ በጣም ትልቁ ሚና ይጫወተ ነው እሱ የሆነ ነገር እስካልሆነ ድረስ በተለይ ስፔን የሆነ ነገር የሚሆንባት ራሱ አይመስልም። 1 ጎል ብቻ ነው እስካሁን የገባባቸው ከቤልጂንግ የተደረገው እሱም በሚስቴክ የመጣ ጎል ኢማጂን እንጂ ብሬክዳውን አድርገህ የምታገባበት አይነት ቲም ራሱ አይደለም ስፔንና ካውንተር ፕሬሳቸው አዛ ነው ከኳስ ጋር ማዛ ናቸውና እንዴት ያደርጋል የሚለው ጉዳይ ጥሩ ጥያቄ ይመስለኛል። በእሱ አንጻር ያደርገዋል አያደርገው የሚለውን ኮሜንት ማስቀመጣችሁ ዳረሳ። ጥግ ላይ ደግሞ እንደማሳያችሁ ማይክል ኦሊሴ ደግሞ የፔሌን ሪከርድ እንግዲህ መውሰድ ችሏል ማለት ነው። በአንድ ዓለም ዋንጫ ብዙ አሲስት በማድረግ 7 አሲስት አድርጓል ማይክል ኦሊሴ እዚህ ዓለም ዋንጫ 2 ካደረገ በኋላ ዛሬ ማለት ነው። ይህንን ተከትሎ ደግሞ 7 አሲስት በዓለም ዋንጫ ተደርጎ የማይታወቅ መሆኑን ተከትሎ ታሪኩን ለብቻው መጋራት ችሏል። ፔሌ 6 ነበር የነበረው፣ ማራዶና 5 አለ፣ ሌላ ብዙ ተጫዋቾች አሉ ከዛ ስር። ነገር ግን ኦሊሴ የግሉ ማድረግ ችሏል። ኪሊያን ምባፔ ደግሞ የዓለም ዋንጫው ጊዜ ግብ አስቆጣሪ መሆን ችሏል። ይሄ ጊዜ ጉዳይ ነበር እንደምናውቀው 1 ዓለም ዋንጫ ሊኖር ይችላል፣ 2 ዓለም ዋንጫ ሊኖር ይችላል፣ ዊ ኔቨር ኖ። ነገር ግን ሊዮኔል ሜሲ ነገ ሃትሪክ ሰርቶ ወይ ደግሞ 2 ጎልና 1 አሲስት ይወጣል ወይ አያረጉም አይባልም። ማድረግ ቢችል በዚህ ሰዓት አንድ ሰው እሱ ነው ብዬ ነው ማስበው። ብቻ እስካሁን ድረስ ላለን ቆይታ ደግሞ ባይዘ በጣም ቴንኪው ላችሁ ፈልጋለሁ። 103ኛ ጨዋታችን ነው ዛሬ የተመለከትነው፣ ነገ 104ኛችን ይሆናል ማለት ነው። አንድም የዓለም ዋንጫ ጨዋታ ሳያመልጠን እዚህ የአንዳንዱ አምጥቼላችኋለሁ እና ያ ብዙ ፎሎወሮችን መግፋት ችለናል። ያው ምናልባት እንደጠበቅነው ባይሆንም ግን ኢትስ ፋይን አሪፍ ነገር ውስጥ መሄድ ችለናል ማለት ነው። ሳብስ መጫ እንዳይረሳ ሀሳቦች ኮሜንት ያስቀምጣችሁ ኮፒ ሊንክ ይደረግ። እዚህ ጆሪ ድረስ ደግሞ እዚህ ቪዲዮ ድረስ ከደረሳችሁ የሆነች ሲክሬት ወር ልንገራችሁ ተርትላችሁ አስቀምጡ ኮሜንት ላይ። ቀጣይ እስክንገናኝ ድረስ ግሊ ይመቻችሁ። 2026 የዓለም ዋንጫ ሲባል በፍጹም ከማንረሳቸው ስሞች መካከል ምናልባት ቀዳሚው ኦሊሴ ነው። 7 አሲስት ይሄ በጣም ከባድ ቁጥር ነው። እንግዲህ ያኔ ፔሌ የያዘው ሬኮርድ ነበር። እሱ 7 አሲስት ወይም ደግሞ 7 ለጎል የሚሆኑ ኳሶችን አመቻችቶ አቀብሏል። ዛሬ በጣም ጎል ለማስቆጠር ጥረት ሲያደርግ ነበር። እንደውም የፈረንሳይ ብሔራዊ ቡድን በኦሊሴ ምክንያት ነው ያላሸነፈው ቢባል በትክክል መሆን ይችላል። 3 የመጨረሻ ኳሶችን ከዲን ሄንደርሰን ጋር ተገናኝቷል። በተለይ በቀኝ እግሩ የሳታት አጋጣሚ ዴምቤሌ ሰጥቶ ሲያስደነግጥ ነበረ። ግን 7 የመጨረሻ ኳስ አመቻችቶ አቀብሏል። ማናችንም ከ10 ቁጥር የተጫዋች ይጀምራል የሚል እምነት አልነበረንም። በፓላስም ሆነ በባየርን ከቀኝት የሚነሳ በጣም ምርጥ የመስመር ተጫዋች ነበረ። ዲዲዬ ዴሾ 10 ቁጥር ላይ ያደርገውት ግን አስደናቂ ተጫዋች አድርገውታል። ኪሊያን ምባፔ ጋር የነበረው ጥምረት ደግሞ አስደናቂ ነው። 2026 ሲታወስ ፊት ለፊት ከሚመጡ ስሞች መካከል ምናልባት ቀዳሚው የኦሊሴ ነው። 7 አሲስት በዓለም ዋንጫ የመጀመሪያው